ወይዘሮ ይፍቱ ያላወቀችውና ያልሰማችው ነገር እንግዲህ ግን ስለ ባሏ ቅሌትና ስለ ባሏ ውርደት ዛሬ ላይ ታፈሱ ሁሉንም ነገር እንግዲህ ግን ፍርጥርጥ አድርጋ ነገረቻት። ታፈሱ እናመሰግናለን ስለነገርሻት እና ምክንያቱም እንደ ቆይ አንዳንድ ሰው ጻድቅ ጻድቅ ነን እያሉ ሌሎቹን እስከ መቼ ነው እየጨቆኑ የሚኖሩት? እና ሙዶቼ እንግዲህ ግን እንዳያችሁት ሄርሜ ነች ደግሞ ሄርሜ እንግዲህ ግን እንደተመለከታችሁት ማለት ነው ከአብነት ነፍሰ ጡር ነኝ ብላ እንግዲህ ካገባቸው በኋላ ህልሜን አሳካለሁ ብላም እንግዲህ ግን እያሰበች ነበረ። ሄርሜ በነገራችን ላይ እንግዲህ ተደብቃ እያወራች ባለበት ጊዜ ላይ አብነት እንግዲህ ተደብቆ እየሰማት ነበረ። አብነት በነገራችን ላይ አሁን ላይ አግብቶ ማለት ነው ልጁን ማሳደግ እንደሚፈልግ እንግዲህ ግን ለወይዘሮ ይፍቱ እንግዲህ ከን ነግሯት ነበረ። ይፍቱም እንግዲህ ከን እንዴት እንደዚህ በቀላሉ ልትስማማ ቻልክ በማለትም እንግዲህ ጠይቀው ነበረ። አብነት እንዳያችሁት እንግዲህ ምንድነው አላማው? እኔ ልጄ እንደተጎዳ ማለት እኔ እንደተጎዳሁ ልጄም ሊጎዳ አይችልም። ልጄም በሆዷ ይዛ ሌላ ወንድ አግብታ እናም የቁጭቱ መወጫ ሊያደርገው አልፈልግም። ስለዚህም ልጄን አግብቻት ልጄን ማሳደግ አለብኝ። ልጄ በማንም እንጀራ አባት ማደግ የለበትም ብሎም እንግዲህ ሄርሜን ለማግባት ተስማምቶ ነበረ። እንግዲህ አቶ አለሙና ወይዘሮ ይፍቱ ማለት ነው ደግሞ አብነትን የምንይዝበትና አብነትን ረክጠን የምንይዝበት አሁን ላይ አሪፍ ነገር ነው ያገኘ ነው ብለው እንግዲህ በጣም ተደስተው ነበረ። ግን ደግሞ ደስታቸውን አጣጥመው ሳይጨርሱ ዛሬ ሁሉም ነገር ይፋ ወጥቷል ማለት ነው። ሄርሜ እንግዲህ ግን እንደተመለከታችሁ ከእናቷ ጋር እያወራች ነበረ። እናቷ ደግሞ እንዳመማትና እንዲሁም ደግሞ የሷን ወግ ማድረግ ማየት እንደምትፈልግ ሲቀጥልም ደግሞ እንደተመለከታችሁት ማለት ነው የሄርሜ እናት እንግዲህ ግን ቅዷና አላማዋ ምንድነው ካላችሁ ማለት ነው የሄርሜን ልጅ መታቀፍ የልጅ ማየት ነበረ። ግን ሄርሜም ደግሞ ያው ይሄንን ነገር ለማሳካት ነበር እንግዲህ ግን ያልሆነችውን ሆንኩኝ እያለችም እንግዲህ ግን ከተለያዩ ወንዶችና ከተለያዩ ሰዎች ጋር እንግዲህ ግን የፍቅር ግንኙነት እንዳላት ዛሬ ላይ ተመልክተናል። እንግዲህ አብነት ይሄንን ነገር ሲሰማ አንገቷን ነበረ ያነቃት ማለት ነው። እናም ይሄንን ያደረኩበት ነገር ምክንያት አለይ ብላም እንግዲህ ለማስረዳት ሞክራ ነበረ። ግን በፍጹም ማንም ሰው ሊረዳት አልቻለም። ምክንያቱም በማይመጣው ነው የመጣችው። ከመጀመሪያው ጀምራ እንግዲህ እውነታውን ብትናገር ኑሮ መረዳት ባለባት ቦታ ላይ ትረዳ ነበረ። ግን ደግሞ ሄርሜ እንደተመለከታችኋት በራሷ ጭንቅላት ነበረ ስትራመድ የነበረው። ሳሎን ይዞ ሄዶ እንግዲህ አብነትም እንዳያችሁት በአምላክ እንዳያችሁት ማለት ነው አንገቷን አንቋት እንግዲህ ባለበት ጊዜ ላይ ታፈሱና ህብስት ይመጣሉ። ምንድነው ምን እያደረካ ነው? ቆይ ልገላ ነው እንዴ ምናምን እያሉ ነበረ። አሁን የተፈጠረውን ነገር ወይም ደግሞ ያደረግሽውን ነገር ሁሉንም ነገር ተናገሪ አለበለዚያ አለቅሽም ብሎም እንግዲህም በአምላክም እንደተመለከታችሁት አንገቷን ይዟት ነበረ። እንዴ ቆይናና በአምላክ አንገቷን እኮ ይዛታል እንደ ብላ ልትናገር ነው ስትልም ህብስትም ትናገራለች ማለት ነው። እና በዚህ ጊዜ እንግዲህ ግን ይለቃታል እና በተናገሪ ማርገዝሽ ውሸት እንደሆነ ሁሉም ነገር ውሸት እንደሆነ ተናገሪ ሲልም እንግዲህ እንዴ ህብስት ማለት አልገባኝም፣ ይሄንን ሁሉ ነገር ያደረግሽው ውሸት ነው ማለት ነው፣ በውሸት የተቀነባበረ ነው ማለት ነው ስትልም ህብስትም ትጠይቃታለች። አይውላችሁ እናንተ ብቻ ናችሁ ትክክል ማለት አይደለም፣ የኔንም ሀሳብ ማዳመጥ አለባቸው። የምን አባሽ ሀሳብ ነው ማዳመጥሽ ሲልም እንግዲህ አብነትም ይቆጣታል። ህብስትም በዚህ ጊዜ በጣም ነው የምታስጠልይ፣ በጣም እጠላሻለሁ፣ ምን አይነት ሰው ነሽ አንቺ ግር እያለችም እንግዲህ ትነግራታለች። አንቺ ቆይናና የሀብታም ላይ ሆነሽ በተደላቀቀ ቤት እየኖርሽ እኔ ካንቺ በታች መሆኔ ነው የሚያስደስተሽ፣ እኔ አንቺን ፍርፋሪ እየበላሁኝ መኖሬ ነው የሚያስደስተሽ እያለችም እንግዲህ ትናገራለች። በዚህ ጊዜ እንግዲህ ህብስትም እኔ እንደዛ አላልኩም፣ እኔ እንደዛ ለማለት ፈልጌ አይደለም ስትልም በአምላክም እንግዲህ ቀጠልልና ቆይ ለዚች ውሸታምና ለዚች አስመሳይ ለምንድን ነው እንደዚህ የምትሆኝላት ሲልም እንግዲህ ከን ይነግራታል ማለት ነው። ታፈሱ በነገራችን ላይ አንቺ ቅሌታም እያለችም በስድብ ነበር የወረደችባት እና ህብስትም እንግዲህ ታፈች ሄርሜ ማለት ነው እንግዲህ ግን በቃ ተወይ ምናምን ብላም በየተጨቃጨቁ ባለበት ጊዜ ላይ ወይዘሮ ይፍቱ
ትመጣለች። ይፍቱ እንግዲህ ምንድነው እንዴ ቤቱን እኮ የጠላ ቤት እኮ ቤት አደረጋችሁ እነህ ቆይ ምናምን ተይ ሁሉ ሰብስቤ እንዲሁ ቤት የላስደፍር እያለችም ነበር። ኧረ ተይ እንኳንም መጣሽ ጉር ካልተሰማ መስከረም አይጠባ አለ ታፈሱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ህብስት ድራማ ይዘንላችሁ ቀርበናል። እናም እንግዲህ ሄርሜም እንዳያችሁት ማለት ነው አሁኑኑ ከቤት ውጭ ተበላምነ ትባላለች ማለት ነው። በነገራችን ላይ ወይዘሮ ይፍቱ ማለት ነው ሄርሜን ሄዳ አናገራት ነበረ። ቆይና እናንቺ ደህና ቁርጥ ሁሉንም ነገር ጨርሻለሁ አላልሽም ነበር እንዴ? ማለቴ አርግዣለሁ ነፍሰ ጡር ስትያል ነበር እንደ ስትላትም እና ታዲያ ላደርገው ነበረ የእውነት ላደርገው ነበረ ካገባሁት በኋላ ላደርገው ነበር ትላለች። ምኑን የምታደርገው ቆይናና ልጅ እንደ ጭቃ ተድቦል ብሎ የሚሰራ መሰለሽ እንደያለችም እንግዲህ አሁኑኑ እንግዲህ ከቤቴ ቤት የለቀሽ መውጣት አለብሽ ትላታለች። በነገራችን ላይ ሄርሜ ማለት ነው አንድ እድል ስጭኝ ባክሽን እና ከዚህ ከቤት መውጣት የለብኝም እናቴ ትሞትብኛለች ብላ እንግዲህ ተማጽናት ነበረ ማለት ነው ወይዘሮ ይፍቱ ነው። ወይዘሮ ይፍቱ ደግሞ እንዳያችሁት በፍጹም ምንም የምትሰሪልኝ ነገር የለም አሁኑኑ ከዚህ ከቤት ውጪ በማለትም እንግዲህ ክንትታት ወደ ሳሎን ትሄዳለች። እንግዲህ በአምላክ ማለት ነው ሄርሜ ይችን ህብስትን እንዳያችሁት አየሽ ሁሉንም ነገር ሰማሽ አይደለም ምንም ነገር አልተፈጠረም እያለ ይነግራታል። አዎ ሰማሁ ላንተ በጣም ደስ ብሎኛል ትለዋለች። ማለትማ በውሸት ያልሆነ ነገር ውስጥ ልትገባ ነበረ ከዛ ስለዳንክ ደስ ብሎኛል ትለዋለች። ከዛ እሺ በቃ ብሏትም እንግዲህ ግን ትቷት ይሄዳል ማለት ነው። እና ሌላው እንግዲህ አብነት ነው። አብነት ሞቅ ብሎ ሰክሮ ነበረ። ሄርሜን ይወዳታል ያፈቅራታልና እንዴት አንድ ሴት ሁላችንንም ታጃጅለናለች ብሎም እንግዲህ በጣም በቃ ስካር ውስጥ ነበረ። በዚህ ጊዜ አቶ አለሙ ይደውልለታል። ያጅላጅልና ያኮሽታራ ጓደኛዬ ነው የሚሆነው ብሎም ሲደውል ማን የደወለው እንግዲህ አለሙ ነበረ። ወይ አማችየው ነው እንዴ ደወለው ብሎ ሄሎ አማች ይላል። አንተ ምን አባና ነው የምትጃጃለው ሲልም እንግዲህ ከን አለሙ የሚሰድበዋል። ወይ ይቅርታ የተከበሩት አማቼ ወይ አስቀየመውት አይደለ እያለም እንግዲህ ከን ሙድ እያዘበን ነበረ ማለት ነው። እንዴ ልክ ነው አብነት ማለት በአምላክ ራሱ ሆነ አለ እንደ አንዳንድ ቀን እንኳን እየሰከረ ልክ ለኮን እንንገረው እንጂ ብሏል። እውነት ነውና እንግዲህ ነገ የስራ ጉዳይ ስላለ መነጋገር አለብን ነገ በጧት ቤት እንድትመጣ ይላል። እሺ የተከበሩት አቶ አለሙ ካሉ ሁሉም ነገር ይደረጋል እያለም እንግዲህ ሙድ እያዘበን ነበረ እና ይሄንን ሞቅ ብሎክ የምትናገረውን ቃላት ብታስተካከል ጥሩ ነው እያለም እንግዲህ አለሙን ብዙም ሳይናገርም ስልኩን ይዘጋዋል ማለት ነው። እና ሄርሜም እንግዲህ ይሄን መጣ ወይዘሮ ይፍቱን ማለት ነው ለማናገር ሞክራ ነበረ። እዚህ ቤት መቆየት አለብኝ እባክሽን እትዬ አታባሬ ስትላትም ውጭ ብዬሻለሁ ከዚህ ከቤት ይኸውልሽ አንገትሽን ይዤ ሳላባረርሽ አሁኑን ውጭ ትላታለች። ግን እኮ አቶ አለሙ እኮ ረዳሻለሁ ብሎኛል። ምን ጭራሽ ተደፋፈርና እኔ ስተቀምጨ ጭራሽ እሱ ላይ ስም ልጠሪ ነው እንዴ? ግን እኮ አቶ አለሙ ስትልም ተነስታ ወይዘሮ ይፍቱ በጥፊ ድርግም ታረግባታለች። ጭራሽ ደግሞ መተሽ ትዳሬ ልታፈርሽ ነው እንዴ? መናባሽና ትላታለች ማለት ነው። እና ሄርሜም እንግዲህ እንዳያችሁት የአቶ አለሙን ድምጽ መጠቀም አለብኝ ግን እንዴት ነው የምጠቀመው እያለችም እንግዲህ ጭንቅላቷን እያሰበች ነበረ ማለት ነው። እና እንደዛ እንግዲህ እየተካሄዱ ባለበት ጊዜ ላይ ማለት ነው ታፈሱ ግን በጣም ደስ ብሏታል ሄርሜ ነፍሰ ጡር ስላልሆነ። ምክንያቱም በቃ እኔም ያንን ሸበላ ልጅ ወስዳለሁኝ ህብስት የሚሄንን ላይ ትወስዳለች በቃ ግልግል አለች። ሰይልል ነበር ያለችው ማለት ነው። እና በአምላክም እንግዲህ አብነትም በጠዋት ነበር የመጣው። ሄርሜ ግን እንዳያችሁት በጠዋት እንግዲህ መርዶ ተነግሯታል ማለት ነው። እንግዲህ እናቷ ህይወቷ እንዳለፈ ነበረ የተነገራት። በነገራችን ላይ ሄርሜ ውሸቷን ነው ብዬ ነበረ። ይሄ ነገርማ ቤት እንድትቆይ ነበረ አላደል ደግሞ ሁሉም በቃ ሂጂ እዚህ ምን ትሰሪያለሽ ሂጂ አይነት ነገር ነበረ። በቃ አንደኛቸው እንኳን እንከታላት አይነት ነገር
ምንም አዘነታ እንኳን ትንሽ አብነት አዘን ብሎላታል እንጂ ሌላ ማንም ሰው እንግዲህ ያዘነላት የለም ነበር እንዳያችሁት። እና ወይዘሮ ይፍቱ እንግዲህ እንዳያችሁት ያው ሄጅ አረጋግጫለሁ ስትል ነው እንጂ ያመንኩት እኔ ሄርሜን አላመንኩም ነበር። እዚህ ቤት ለመቆየት ፈልጋ ነው ነበረ ያልኩት ማለት ነው። እንግዲህ መጨረሻ ላይ እንዳያችሁት ማለት ነው አቶ አለሙ ለአብነት ጠቀም ያለ ብር እንግዲህ ሰጥቶታል። እሱ ምንድን ነው የህብስትን ሀብትና ንብረት በህጋዊ መንገድ እንድታዘዋውርልኝ ይሄንን ላንተ ማለት አይከብድህም ነው ያለው። እና ውዶች አብነት እንግዲህ ህብስትን አሳልፎ ይሰጣታል ወይስ አይሰጣትም የሚለውን በቀጣይ ይዘንላችሁን ቀር